የኔ ውዶች ሄርሜላ እንግዲህ ሆስፒታል ውስጥ አብርሃምና ሩታ ሁሉም ከተሰባስበው ሊጠይቋት ሄደው ነበረ። ውሻ አድርጋ ነው ከሆስፒታል ያስወጣቻቸው። በሌላ ቻናል ነው ቪዲዮ እየተለቀቀው ማለት ነው ውዶቼ። እውነት በጣም ነው የደነገጥኩት እኔ። ምክንያቱም ቢያንስ እንኳን ሩታን እንኳን ቢሆን እሺ ችግር የለም፣ ግን ከና አብርሃምም ነበረ እንግዲህ ሁላችሁም ውጡልኝ አልፈልግም ብላ ስትል የነበረውና ይሄን ያህል የታመመ ሰው ሲጠየቅ እኮ ያው እንደሚጠየቀው ጁስ ሙዝ ምናምን ይዘውላት የሄዱት ምን ያለበት እንኳን ያው የወሰዱትን ብትቀበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ለአህያ ማራ የጥማት የሚባለው ነገር እንግዲህ ለሄርሜላ እየሰራላት ነው ብዬ አስባለሁ ይሄ ጥረትና እና ሀባይቦች የኔ ወዶች ማለት ነው። በሌላ ቻናል ነው የተለቀቀው። ቪዲዮውን ገብታችሁ ማየት ትችላላችሁና እውነት ለመናገር ውጡልኝ አልፈልግም ምናምን ብላ በቃ ሙሉን ነበር እንዳለ ከሆስፒታል ያስወጣቻቸው ተናዳ ማለት ነው። እንዴት ከሩታ ጋር ሆነክ ልጠይቀኝ ትመጣለክ ምናምን? እኔ ይሄንን አንድ ቀን ሙሉ ሆስፒታል ሳድር መተህ አልጠየከኝም። ምንድነው ይሄን ያህል ያደረኩ ብላ ሆስፒታሉን ግልብጥብጥ አድርገዋለች ሄርሜላ ማለት ነው። ምክንያቱም የተፈጠረው ነገር በእርግጥ ያው ሊሰማት ይችላል። የልጁ አባት ወይንም ደግሞ የልጅ አባት ነው ብላ ያሰበችው አብርሃም ከጎኗ የለም። እሷ ታማ ሆስፒታል 24 ሰዓት ሞላት ከተኛች እንግዲህ አይደላ ቤተሰብ ትናንትና ነው አይደል? ከትናንት ወዲያ ነው አይደል የወደቀችው? ከትናንት ወዲያ ወደቀች ሆስፒታል ገባች። ትናንትናና ዛሬ 24 ሰዓት አለፋት ማለት ነው። አብርሃም ግን ሄዶ አልጠየቃትም ነበር። አሁን ገና ነው የጠየቃት። እሱም እንግዲህ ያው አይምሮውን ስቷል። ኦሬዲ አብርሃም ደንዝዟል። በቃ የሆነ ነገር ሆኗል። አፍዝዝ አደንግዝ ነገር ይዞታል ማለት ነው። ምን እንደሆነ ባናቅም ሂድ ሲሉት ይሄዳል፣ ና ሲሉት ይመጣል ምናምን ነገር በቃ አድርግ የሚሉትን ነገር ብቻ ነው እያደረገ ያለው። በቃ ልጁ ከራሱ ጋር አይደለምና ስለዚህ ሄርሜላን አስታውሶ ሊጠይቃት አይችልም። ምክንያቱም ትክክል አይደለም፣ አይምሮ በትክክል እየሰራለት አይደለም። ለምንድን ነው ሄርሜላ አብርሃምን የማትረጂው? ራስሽ ባደረግሽው ነገር ነው አብርሃም እንደዚህ ደንዝዞ ተቀምጦ ያለው ማለት ነው። እና ስለዚህ ሄርሜላ ያዙ ልቀቁኝ ማለት አይጠበቅብሽም ለማለት ያህል ነው ማለት ነው። እና እንግዲህ በቃ ማለት ሁሉም ልጆች ናቸው እንደውም ደንግጠው ራሱ ሆስፒታል ትተዋት የወጡት። አቤል ብቻ ነበር የቀረው። አቤልም ደግሞ ያው ታውቃላችሁ ከአቤል ጋር ሌላ ግንኙነት ስላላቸው ነው አቤልን አንተ ተቀመጥ ያለችው ማለት ነው። አብርሃምንም ሩታንም ሁሉንም የያዙትን ምግብ ሁላ ነበር በቃ ሊጠይቋት ሄደው ሆስፒታል ማለት ነው። እንደ ውሻ አድርጋ ነው ያስወጣቻቸው። ይሄ ነገር የሚጠቅምሽ ከሆነ ሄርሜላ ቀጥይበት፣ ግን ደግሞ ጠያቂ አታሳጣኝ ይባላል። ጠያቂ አታሳጣኝ እና ስለዚህ ማለት ነው ወደዳችሁም ጠላችሁም አብርሃምና ሩታ ይመለሳሉ። አብርሃምና ሩታ ተመልሰው አንድ ላይ እንዲሆኑ የማትፈልጉት ማለት ነው እናንተ ገና እርርድብን ትላላችሁ። ደግሞ እናንተ አብርሃም ምንም ሆኖ አይደለም አውቆ ነው ምናምን የምትሉ ማላችሁ ማለት እኛ ልታስፈራሩና ለባካችሁ እንደዛ ነው እንዴ? እኛ አውቆም ሆነ ምንም ሆነ ከዚህ በኋላ ሩታ ምንም ነገር እንደማትሆን አብርሃም ምንም ነገር እንደማያደርጋት እንድታውቁ ፈልጋለሁ። ምክንያቱም አብርሃም ሩታን ምንም የማድረግ መብት የለውም አይችልም ደግሞ ማለት ነው። ምክንያቱም ሩታ በጣም ብዙ ትምህርት ወስዳለች ካለፈው ነገር ማለት ነው። ሰምታችኋል።